በቤተክርስቲያን ውስጥ ሁለት ሳክራመንቶች አልፈዋል። አንደኛው ጥምቀት ነው፣ ሁለተኛ የጌታ እራት ነው። ጳውሎስ ይሄንን የጌታ እራት ከጌታ እንደተቀበልኩት ብሎ ስለሚናገር ይሄ ለአዲስ ኪዳን ቤተክርስቲያን የተሰጠ መገለጥ እንደሆነ መጽሐፍ ቅዱሳዊ ነው። ግን ጳውሎስ በቆሮንቶስ አማኞች መካከል ይሄን ለማስተማር የፈለገው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉን ስራ ለማጉላት አይደለም፣ ደሙን ለማጉላት አይደለም፣ በመስቀሉ የታሰረው መስታሰቢያ ነው ወይስ ራሱ ነው የሚለውን ለማስተማር አይደለም። በዚህ ክፍል ላይ የጌታ እራት የተጻፈበት አንዱና ትልቁ ምክንያት የጥል ግድግዳ እንደተሰበረ ከሁለቱ አንድ አዲስን ሰው እንዳወጣ ነው። ስለዚህ የጌታን እራት በማህበር በምንወስድበት ሰዓት ላይ እኛ አንድ ነን። ተሳስቶ አንድን ነገር የሚያደርግ ሰው የክርስቶስ ኢየሱስ ጥብቅና፣ የመንፈስ ቅዱስ ምልጃ፣ የቅዱሳንም ተግሳጽ ይመልሰዋል። በእውቀት ራሱን አስሮ የሚያደርግ ሰው ግን እንደው አጋንንት ገብቶለት ጮህ ቢወጣለት ይሻላል። በጥቅስ ራሱን ያሰረ ሰው ማንም ሊፈታው አይችልም። the greatest bondage ትልቁ ቦንዴጅ በተሳሳተ አውዱን በሳተ ጥቅስ ራስን ከማሰር የበለጠ ከባድ ነገር ነው። የአንደኛ ቆሮንቶስ መጽሐፍ የእርምት መጽሐፍ ነው ወይም የኮሬክሽን ቡክ ነው። በሌላ አማርኛ እግዚአብሔር በክርስቶስ የሰራውን ያስተማረበት ሳይሆን ከሰዎች ስራ የሚነሳ መጽሐፍ ነው። በአንደኛ ቆሮንቶስ ምዕራፍ 1 ጀምረን ስንመለከት ጳውሎስ ምዕራፍ 1 እስከ 1 እስከ 9 የምስጋና ሐሳብን ይናገራል፣ ያመሰግናል። ጳውሎስ እግዚአብሔርን ያመሰግናል። በመካከላቸው ስለተገለጠው ዕውቀት፣ በመካከላቸው ስላለ ጥበብ፣ እግዚአብሔርም ስለሰጣቸው ነገር እያመሰገነ ይጀምርና ልክ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ስንጀምር የጻፈበትን ዋነኛ መሰረት ይጀምራል። በመካከላችሁ መለያየት አለ ይላቸዋል። ስለዚህ ሙሉ መጽሐፉን የሚቆጣጠረው በመካከላቸው ስላለ መለያየት የተጻፈ መጽሐፍ ነው። ስለዚህ ይህንን የመለያየታቸው ምክንያት ሲናገር የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10ን ሲጀምር ምዕራፍ 2ን ምዕራፍ 3ን እስከ ምዕራፍ 4 ድረስ ያለው ሐሳብ በመካከላቸው በጥበብ ስም ያለ መከፋፈል ወይም ደግሞ ሶፊያ ወይም ጥበብን ፍልስፍናን ማዕከል ባደረገ መካከል በመካከላቸው መከፋፈል አለ። እሱን ዲል አደረገ። ምዕራፍ 5 ላይ ደግሞ ስንመለከት በመካከላቸው የዲሲፕሊን እርምጃ ሊወሰድበት የሚገባ በቅዱሳን መካከል ልከኛ ያልሆነ ህይወትን የሚኖር ወንድም አለ። እሱ ላይ ዲሲፕሊን ባለመውሰዳቸው ወይም ክርስቲያናዊ ስነ ስርዓትን ባለማድረጋቸው አንደኛ ቆሮንቶስ ምዕራፍ 5ን እንመለከታለን። ምዕራፍ 7 ላይ ስንመለከት ደግሞ ሐሳቡ ምዕራፍ 6 ላይ ስንመለከት ከምዕራፍ 6 ደግሞ ስንመለከት በወንድማሞች መካከል ያለ ክስ አለ። እሱንም በተመለከተ የጻፈው መልእክት ነው። እንግዲህ 1ን 2ን 3ን 4ን 5ና 6ን ለመጻፍ ምክንያት የሆነው በቆሊዮ ቤተሰብ ውስጥ የሰማው ምክንያት አለ። በቆሊዮ ቤተሰብ መካከል የሰማው ነው። በመካከላችሁ በጥበብ መከፋፈል አለ፣ በመካከላችሁ በአሕዛብ ዘንድ የሌለ እንኳን ዝሙት አለ፣ በመካከላችሁ ወንድም ለወንድም ደግሞ መካሰስ አለ ብሎ እስከ ምዕራፍ 6 ይህንን ይናገራል። ልክ 7 ላይ ስትመጡ ግን ጳውሎስ መናገር የሚጀምረው ከጻፉለት ደብዳቤ በመነሳት ነው። የጻፉለት ደብዳቤ ደግሞ ሰላማዊ ደብዳቤ አይደለም። ጥያቄ ተፈጥሮብናል ስለ ጋብቻ መልስልን አይደለም፣ መብታችን ነው። ጋብቻን በተመለከተ አንደኛ ቆሮንቶስ ምዕራፍ 7 ላይ ሙሉ መብታችን ነው፣ ያገባ ቆርብ ያለው ይላል። ስለዚህ ይህንን ትርምስምስ ያለ ነገር 7ን ለማረም ሲናገር እንመለከታለን። የጌታ እራትን በተመለከተ 11 ላይ ግን ለማውራት ከፈለግን 8፣ 9፣ 10 እና 11 አንድ ላይ ነው የሚነበቡት። ስለዚህ ጳውሎስ የቆሮንቶስ አማኞች ጋር ስለ ጌታ እራት ዶክትሪን ላስተምር ብሎ አይደለም። የጌታ እራት በትክክለኛውና መጽሐፍ ቅዱሳዊ ባልሆነ መልኩ ባለመወሰዱ ለማረም የተጻፈ መጽሐፍ ነው። ስለዚህ አንደኛ የኮሬክሽን ቡክ መሆኑን ወይም የርማት መጽሐፍ መሆኑን ማወቅ ይገባናል። በሁለተኛ ደረጃ ጳውሎስ በዚህ ክፍል ላይ በሚያስተምርበት ሰዓት ላይ ምናልባት አንዳንድ ሰዎች የጌታን እራት ከፈውስ ጋር ያገናኙታል። የጌታን እራት ራሱ ነው ይላሉ፣ ይለወጣል ይላሉ፣ ምናምን ይላሉ። ጳውሎስ ለማስተማር የፈለገው ግን እሱን አይደለም። በዚህ የጌታ እራት ላይ ስለሚለወጥ ስለማይለወጥ ፈውስ ስላለው ስለሌለው ሳይሆን በቅዱሳን መካከል የጌታ እራት መወሰድ ያለበት ሁላችንም
ከአንዱ በተቆረሰው ስጋ በኩል አንድ መሆናችንን የምናውጅበት ነው። በእርግጥ ነው የጌታ ራት በቤተ ክርስቲያን ውስጥ ሁለት ሳክራመንቶች አልፈዋል። አንደኛው ጥምቀት ነው፣ ሁለተኛ የጌታ ራት ነው። ጳውሎስ ይሄንን የጌታ ራት ከጌታ እንደተቀበልኩት ብሎ ስለሚናገር ይሄ ለአዲስ ኪዳን ቤተ ክርስቲያን የተሰጠ መገለጥ እንደሆነ መጽሐፍ ቅዱሳዊ ነው። ግን ጳውሎስ በቆሮንቶስ አማኞች መካከል ይሄን ለማስተማር የፈለገው የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉን ስራ ለማጉላት አይደለም፣ ደሙን ለማጉላት አይደለም፣ በመስቀሉ የታሰረው መስታሰቢያ ነው ወይስ ራሱ ነው የሚለውን ለማስተማር አይደለም። በዚህ ክፍል ላይ የጌታ ራት የተጻፈበት አንዱና ትልቁ ምክንያት የጥል ግድግዳ እንደተሰበረ ከሁለቱ አንድ አዲስን ሰው እንዳወጣ ነው። ስለዚህ የጌታን ራት በማህበር በምንወስድበት ሰዓት ላይ እኛ አንድ ነን። በቋንቋ እንለያያለን ግን አንድ ነን። በማህበረሰብ ባለን ስታተስ እንለያያለን፣ በትምህርት ደረጃ በመልክ በቁመና እንለያያለን፣ ግን በክርስቶስ ኢየሱስ በተሰራው የመስቀል ስራ ሁላችንም አንድ ነን። ስለዚህ የጌታ ራት በአንደኛ ቆሮንቶስ ምዕራፍ 11 ላይ ዋነኛ ኢንፈሲሱ ወይም ዋነኛ ሐሳቡ በኮሚኒቲ በማህበረሰብ መካከል ያለውን ዩኒፊኬሽን ወይም አንድነታችንን መግለጫ ተደርጎ ነው የተገለጠው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 11 ላይ ሲናገር እንዲህ ብሎ ይጀምራል። ቁጥር 17 ጀምሮ ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ እሰማለሁ። በአንድ በኩልም አምናለሁ በእናንተ ዘንድ የተፈተኑ እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። በመብላት ጊዜ እያንዳንዱ የራሱን ራት ይበላል፣ አንዱም ይራባል፣ አንዱ ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የሏችሁም ወይስ የእግዚአብሔርን ማህበር ትንቃላችሁ? አንዳንዶች የሌላቸውን ታሳፍራላችሁ። ምን ልበላችሁ? በዚህ ነገር ላመሰግናችሁ አላመስግናችሁ? ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብየዋለሁ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሎ ይህ ስለናንተ የሚሆን ስጋዬ ነው፣ ይህም ስለናንተ የሚሆን መታሰቢያ አድርጉት አለ። እንደዚሁም ከራት በኋላ ጽዋን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁም ጊዜ ሁሉ ይህንን ለመታሰቢያ አድርጉት። ይህንን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ስለዚህ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋ ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራ ይብላ ከጽዋም ይጠጣ። ሳይገባው የሚበላና የሚጠጣ የጌታንም ስጋ ስለማይበላ ለራሱ ፍርድ ይበላል ይጠጣልም። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብን ነገር ግን በተፈረደ ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ስለዚህ ክፍሉ ቲም ምንድነው? እርስ በርሳችሁ ተጠባበቁ ነው። በክፍሉ ላይ የተፈጠረው የጌታን ራት ለመጻፍ ምክንያት የሆነው ነገር ምንድነው? አንዳንድ ሰዎች ይሄንን አንስተው የጌታ ራት ልክ ሰው ሲወስድ ነው የኃጢአት ስርየት የሚደረግለት። ይሄ በመስቀሉ ላይ ማላገጥ ነው። በክርስቶስ ኢየሱስ ያለቀ ስራ ሳክራመንት መታሰቢያ እንጂ ሌላ ስራ የለውም። በክርስቶስ ኢየሱስ የተሰራውን የሚተካ የመስቀልን ስራ የሚተካ አንድ ነገር መምረጥ አለብን። በክርስቶስ ሞትና ትንሣኤ ስራዎች ካለቁ እዛ ላይ መቀመጥ አለብን። በክርስቶስ ኢየሱስ ተሰርቶ ያለቀውን ስራ ሰው ሲሰራ ያመጣዋል ብሎ ማስተማርም ፕሮፐር አይደለም። ግን አንድ ነገር ልንገነዘብ ይገባል። የጌታን ራት በምንወስድበት ሰዓት ላይ በአንድነት መውሰድ አለብን። በዩኒፊኬሽን በዋንስ ልንወስደው ይገባል። የክፍሉ ሐሳብ ይሄ ነው። በምትሰበሰቡበት ጊዜ አንወርዚ በሆነ ማነር ልትወስዱት አይገባም ነው። ይህንን አይነት አስተሳሰብ ከየት መጣ? ወይም እንዲህ አይነት አመለካከት እንዴት ዲቨሎፕ አደረጉ? እሱን ነው የምናየው። ስለዚህ አንደኛ ቆሮንቶስ ምዕራፍ 8 ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 አንድ ላይ የሚታዩ ናቸው። ምዕራፍ 8 ላይ ዕውቀት አለን የሚሉ ቅዱሳኖች አሉ። በእውቀት መካከል መከፋፈል አለ። ዕውቀት አላቸው፣ በእውቀቱ መካከል በቅዱሳን መካከል መከፋፈል አለ። ምዕራፍ 9 በመብት አጠቃቀም ውስጥ ያለን መከፋፈል ዲል ያደረገበት ነው። ምዕራፍ 10 ላይ ደግሞ ስንመለከት የጌታን ራት ወስደናል፣ እንደገና ደግሞ ተጠምቀናል። ስለዚህ ወደ ጌታ እራትም ስለተጠመቅን የጌታ እራትም ብንበላ ወደ አሕዛብ የተደረገ ጣዖትም ሄደን ብንመገብ ምንም አይደርስብንም የሚል መልከት አላቸው። ጳውሎስ ግን ሲናገር እነዛ ታውቃላችሁ በባህር የተጠመቁት ከሰማይ መና የበሉት በደመና እግዚአብሔር ይከተላቸው የነበረ በምድረ በዳ ቀርተዋል። ስለዚህ ጥምቀት እነዚህ አይነት ስርዓቶች እግዚአብሔርን ባለመታዘዝ ውስጥ ሊተኩ አይገባም። አንዳንድ ጊዜ የጌታ እራት ብዙ ነገር እንደሚሰራ የሚያስቡ ሰዎች አሉ።
ስለዚህ ዛሬ በዚህ ክፍል ላይ የጌታን እራት ፕሮፐርሊ በምን መልኩ ልንወስደው ይገባል የሚለውን እንመለከታለን። ስለዚህ 11 ላይ ከመድረስ በፊት ምዕራፍ 8ን ዲል እናደርጋለን። 8፣ 9፣ 10 እና 11 አንድ ላይ የሚነበቡ መጽሐፍቶች ናቸው። ምዕራፍ 8 ላይ ሐዋርያው ጳውሎስ መከፋፈል አለ። በመካከላቸው ውስጥ በቅዱሳን መካከል በጌታ እራት መካከል መከፋፈልን ከፈጠረው አንዱ ዕውቀት ነው። ዕውቀት በቤተ ክርስቲያን ውስጥ በትክክል ካልተያዘ ለአንድነታችን ጠላት ሊሆን ይችላል፣ ለህብረታችን ጠላት ሊሆን ይችላል። ስለዚህ አንድነትን በተመለከተ በዚህ ክፍል ላይ የተጻፈውን ከዕውቀት የሚነሳ አንድ ሐሳብ እንመለከታለን ማለት ነው። ምዕራፍ 8 ዕውቀትን በፍቅር ስራ አድርጉት ነው፣ ወይም በሌላ አማርኛ ዕውቀትን በፍቅር ግለጡት ነው። ምዕራፍ 9 አርነታችሁን በክርስቶስ አገኘነው የምትሉትን መብት እሱንም በፍቅር ግለጡት ነው። ምዕራፍ 10 ላይ ሄደን ስንመለከት ሳክራመንቶች ላይ መንጠልጠል፣ እነዚህ የቤተ ክርስቲያን ሥርዓቶችን ልዩና የተለየ አድርጎ የክርስቶስ ኢየሱስን መስቀል ከመሸፈን ተጠንቀቁ ነው። 10 ላይ ማስጠንቀቂያ ነው። ምክንያቱም በሳክራመንቶች ውስጥ መደበቅ የለም። የአዲስ ኪዳን ሐሳብ በክርስቶስ ኢየሱስ ሕይወት ተሰጥቶናል። በክርስቶስ ኢየሱስ የተሰጠን ሕይወት ከእምነት ወደሚነሳ መታዘዝ እንዲያመጣን ነው። የመታዘዝን ሕይወት ሳክራመንት ሊተካው አይችልም። ስለዚህ ምዕራፍ 10 ላይ ትልቁ ማስጠንቀቂያ ኦቢዲየንስ ነው። በመታዘዝ ውስጥ ያለን ሕይወት ተለማመዱ ነው። በተሰጣችሁ ሕይወት ውስጥ ወክ አድርጉ ነው። ምዕራፍ 11 ላይ ደግሞ የጌታን እራት ፕሮፐርሊ ያልወሰዱበትን ምክንያት የሚያስረዳ ሐሳብ ነው። ስለዚህ 8ን ዛሬ የቻልነውን ያህል እናወራና የሚቀጥለው ሳምንት እንቀጥላለን። ሁላችንም የአንደኛ ቆሮንቶስ መጽሐፍ ምዕራፍ 8ን ከ1 እስከ 13 እናወጣለን። ለጣዖት ስለተሰዋ ሥጋ ሁላችንም ዕውቀት እንዳለን እናውቃለን። ዕውቀት ያስታብያል፣ ፍቅር ግን ያንጻል። ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባ ገና አላወቀም። ማንም ግን እግዚአብሔርን ቢወድ እርሱ በእግዚአብሔር ዘንድ የታወቀ ነው። እንግዲህ ለጣዖት የተሰዋ ሥጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክት ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድር ሆነ አማልክት የተባሉ ምንም ቢኖሩ ለኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን። ነገር ግን ይህ ዕውቀት በሁሉ ዘንድ አይገኝም። አንዳንዶች ግን ጣዖትን እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉ፣ ሕሊናቸው ደካማ ስለሆነ ይረክሳሉ። መብል ግን ወደ እግዚአብሔር አያቀርብም። ባንበላ ምንም አይጎድልንም፣ ብንበላ ምንም አያተርፈንም። ዳሩ ግን ይህ መብታችን ለደካሞች እንቅፋት እንዳይሆንባቸው ተጠንቀቁ። አንተ ዕውቀት ያለ በጣዖት ቤት በማዕድ ስትቀመጥ አንድ ሰው ቢያይ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽበትምን? በአንተ ዕውቀት ይህ ደካማ ይጠፋል፣ እርሱ ክርስቶስ የሞተለት ወንድም ነው። እንዲሁም ወንድሞች እየበደላችሁ ደካማ የሆነ ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁ። ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ሥጋ አልበላም። በቆሮንቶስ ዘንድ ዓመታዊ በሆነ በዓላትና በቤት ውስጥ በሚደረግ ድግስ በአማልክቶቻቸው ስም የሚደረግ ለጣዖት የሚደረግ መስዋዕት ማቅረብ የተለመደ ነው። በቤታቸውም ሲጠሯችሁ ግብዣ ላይ ይህንን ያደርጋሉ። እንደገና ደግሞ በቤተ ጣዖትም እየሄዱ ለጣዖት የተሰዋን መመገብ በቆሮንቶስ ዘንድ የተለመደ ነው። ቀደምት ከሆኑ ፓፒረሶች ወይም ወድቀው ከተገኙ ጽሑፎች ውስጥ መጽሐፍ ቅዱስ ላይ ያልተጠቃለለ ግን ቀደምት በሆኑ ትራዲሽናል ሂስቶሪያን በሰበሰቡት ወረቀት ውስጥ በአንድ ፓፒረስ ውስጥ እንዲህ ተብሎ የተጻፈ ቃል አለ። የግብዣ ወረቀት ነው። አንቶኒዮስ የፖልቶሞሊዮስ ልጅ በቤታችን በሚኖረው በጌታችን ሴራፕስ ስም በምናዘጋጀው እራት ላይ ጋብዘውታል። አምላክ በሆነው ሴራፕስ ስም ይላል። አንዱ ጥሪ ነው። ስለዚህ ወደ ቤታቸውም ሰው ሲጠሩ ማንኛውም ግብዣ ሊሆን ይችላል። ወንድ ልጅ ወልደው ሊሆን ይችላል። በመካከላቸው ልጃቸውን ደግሞ ለኃላፊነት ለአልጋ ወራሽነት ወይም ንብረት ለማስተዳደር የበቃ ባለሀብቶች ዌልዛቸውን ትራንስፈር ለማድረግ ሲሞክሩ ሰዎችን ወደ ቤት በሚጠሩበት ሰዓት ላይ በእንዲህ አይነት የፓፒረስ ወረቀት ላይ እንደተመለከተነው በአምላካቸው ስም በአምላክ ስም በተደረገ ድግስ ሰዎችን ወደ ቤታቸው መጋበዝ የተለመደ ነው።
ከዚህ ባለፈ ደግሞ ወደ ቤተ ጣዖት እየተኬደ ሁሉም ሰው መስዋዕት ይዞ ይመጣል። በቤተ ጣዖት ይዞት የመጣውን መስዋዕት ያርደዋል። ከዛ በኋላ ካረደው በኋላ የተወሰነውን በመስዋዕትነት እንዲያርግ ያደርገዋል። በአምላካቸው ስም እየጨፈሩ እየደነሱ ዜማን እየዘመሩ በአምልኮ መስዋዕት ያቀርባሉ። የተቀረውን ደግሞ በዛ ያሉ ካህናቶች እንደገና ደግሞ የታደሙ ሰዎችንና መስዋዕቱን ይዘው የመጡ ሰዎች ይመገቡታል። የተረፈውን ምግብ አንደኛ ቆሮንቶስ ምዕራፍ 10 ላይ የምናየው ነው። ለጣዖት የተሰዋ ስጋ በገበያ ስለመሸጥ የሚያወሩት ያ ነው። የተረፈውን ካህናቶቹ ለገቢ ምንጫቸው እንዲሆን ስጋውን ወደ ይሉካንዳ ቤት ወስደው ይሸጡታል። ስለዚህ በእንዲህ አይነት ማህበረሰብ መካከል የተነገረ ነው። ይህንን የማድረግ መብት አለን የሚሉ ቆሮንቶሶች ናቸው እንግዲህ ጳውሎስ ይህንን መልእክት ለመጻፍ የተገደደው። ስለዚህ ጳውሎስ ከተማይቷን ለቆ ከወጣ በኋላ አንዳንድ ቅዱሳን ጌታ ኢየሱስን ካገኙ በኋላ ወደ ቤተ ጣዖትም ወደ ጌታ እራትም እኩል ነው የሚመጡት። እንዲሁም አንዳንዶቹ ወደ ጌታ እራት ከመምጣታቸው በፊት አንዳንድ ጽሑፎችን ስንመለከት ሰክረው ሁሉ ነው የሚመጡት። እዛ ጌታ እራት ከመምጣታቸው በፊት ለጣዖት በሚሰዋው ስፍራ ላይ ምክንያቱም የጣዖት አምልኮ 3 ነገር አለው። አንደኛ መስዋዕት ከቀረበ በኋላ ይበላል፣ ይጠጣል፣ ይዘፈናል። ከዛ በኋላ ደግሞ እዛ ከሚገኙ ካህናቶች ጋር ዝሙትንና ጉልምትናን በመፈጸም በዚህ አምላክን ያከብራሉ። ስለዚህ በጠጡ ጊዜ አቅላቸውን ሲስቱ ነው አምልኮ ፈጸሙ የሚባለው። ለዚህ ነው መጽሐፍ ቅዱስ በኤፌሶን መጽሐፍ ላይ ሐዋርያው ጳውሎስ ለኤፌሶን ቅዱሳን ከዚህ አይነት ማህበረሰብ የመጡ ስለሆነ መንፈስ ሲሙላባችሁ እንጂ በወይን ጠጅ አትስከሩ ይላል። የእግዚአብሔር መንፈስ ሲሞላን ራስን የመግዛት መንፈስ ስለሆነ ይቆጣጠረናል። በዚህ ስፍራ ግን አቅላቸውን ሲስቱ ነው ጨለማ የሚሰራው። አቅላቸውን ሲስቱ ነው ጨለማ። ለዚህ እኮ ነው አንዳንድ ሰዎች የዛር መንፈስ ላያቸው ላይ ሲወርድ ያለማቋረጥ አረቄ ይጠጣሉ አይደል? ሲስቱ ያን ጊዜ መንፈሱ እየነዳ በህይወታቸው ውስጥ የሚፈልገውን ያደርጋል። ኢቭን ያልታሰበ ልጅ ሁሉ ሊያዋልዳቸው ይችላል። በጉልምትና የፈለገውን ይሰራል። ስለዚህ አቅል እንዲስቱ የሚደረግበት አምልኮ ፓርት ነው። የእግዚአብሔር መንፈስ ግን በኃይል ሲሰራ ራስን የመግዛት መንፈስ በህይወታችን ይሰራል። ጨለማ ግን በኃይል ሲሰራ አቅልን ያስታል። ስለዚህ አምልኮ የሚደረገው ዝሙት አለ፣ ጭፈራ አለበት። በዛ የቀረበውን ደግሞ ማዕድ ይመገባሉ። ይሄን ካደረጉ በኋላ ነው ይሄንን የሚያደርጉ። ስለዚህ ወደ አሕዛብ ጣዖት ተጋብዞ እንደሄደ ሰው ብቻ አታስቡ። በዛ የሚደረጉ ስርዓቶችን በሙሉ ይፈጽማሉ። ስለዚህ ምዕራፍ 11 ላይ ማስጠንቀቂያ ይነግራቸዋል። ማንኛውም መሰዊያ ባለቤት አለው። ወደ ማንኛውም መሰዊያ ህብረት ስታደርጉ መሰዊያው ባለቤት አለው። መሰዊያ ባዶ አይደለም። ከመሰዊያው በስተጀርባ የሚሰራ መስዋዕትን የሚቀበል የጨለማው ዓለም አለ። ስለዚህ ዋርኒንግ ሲሰጣቸው 11 ላይ እንመለከታለን። በእንዲህ አይነት ማህበረሰብ ውስጥ የተጻፈ መጽሐፍ ነው። ስለዚህ ጳውሎስ ለኛ አንደኛ ቆሮንቶስ፣ ለጳውሎስ ሁለተኛ ቆሮንቶስ ነው። አንደኛ ቆሮንቶስ ጠፍቷል፣ እኛም አናቆም። ግን አንደኛ ቆሮንቶስ እንደነበረና እንደጠፋ የምናቀው ምዕራፍ 5 ከ9 እስከ 11 ያለው ጽሑፍ ይህንን ይነግረናል። ምን የሚል ቃል አለ? ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ ይላል። የለም ይሄ መልእክት ከሴሰኞች ጋር እንዳትተባበሩ ብሎ የጻፈው የለም። ይሄ ሴሰኝነት ማለት ከሆነ ሰው ጋር መተኛት እንዳይመስላችሁ። ወደ ቤተ ጣዖት እየተደረገ መልቲፕል ከሆኑ ሰዎች ጋር የሚደረግ ጉልምትናና አይደልተሪ ነው። ከዛ ተመልከቱ ምን እንደሚል። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችኋለሁ። በጠቅላላው የዚህ ዓለም ሴሰኞች ወይም ገንዘብን የሚመኙ ነጣቂዎች ወይም ጣዖትን የሚያመልኩ አላልኩም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብ የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳ እንዳትበሉ። ይህን ደብዳቤ እጃቸው ላይ ወዲያው ሲደርስ 8 ላይ ጳውሎስን እንደዚህ ያሉት፣ በምን መረዳቱ ነው ይሄን ልትከለክለን የምትችለው? ሀውካ እንዴት ነው ልትከለክለን የምትችለው አሉት። አንደኛ እናውቃለን አሉት። ምን? ምዕራፍ 8 ቁጥር 1 ለጣዖት ስለተሰዋ ስጋ ዕውቀት አለን። ወደ ጣዖት ሄዳችሁ አትብሉ ማለት የለብም። ለጣዖት ስለተሰዋ ስጋ ዕውቀት አለን። ስለዚህ የመሄድ መብታችንን ልከለክለን አትችልም። አትሂዱ አትበለን፣ ዕውቀት አለን። ሁለተኛ ሙግታቸው ይሄ ነው። እናውቃለን ጣዖት ከንቱ እንደሆነ 8:4 ላይ ምንድነው የሚያውቁት ሲሉ ጣዖት ከንቱ ነው። በሌላ አማርኛ ጣዖት ማለት
ሰዎች አምላክ ብለው በአእምሮአቸው የሳሉት እንጂ ፕሬዘንስ እና ፐርሰናሊቲ ያለው ዳይቲ አይደለም። ስለዚህ የሌለን ነገር ሰዎች ሲያመልኩ ምግባቸውን አብረን ብንበላ ለማይታወቅ አምላክ ለሚሉት የሚታወቅ አንድ አምላክ ነው ያለው። ከእግዚአብሔር ውጪ ሌላ አምላክ እንደሌለ እናውቃለን። ስለዚህ ለጣዖት ሲሰው ጣዖት የሚባል ኢንቲቲ የለም፣ ጣዖት የሚባል ፐርሰናሊቲ የለም በልቦናቸው እንጂ ኦብጀክቲቭሊ ከነሱ ውጪ ይሄ ፐርሰን ስለሌለ ይሄንን እናውቃለን። ምክንያቱም ሞኖይስቲክ ጋድ ነው የሚያውቁት፣ እግዚአብሔርን እንደ አንድ አምላክ የሚያውቅ ህዝብ ነው። ይሄ ነው ዕውቀታቸው። ስለዚህ ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። ስለዚህ እነሱ አምላክ ይበሉት እንጂ አምላክነት እንደሌለው ዳይቲ እንደሌለው እናውቃለን። ስለዚህ እንሄዳለን ነው። ሶስተኛ ምግቡታቸው መብል ወደ እግዚአብሔር አያቀርብም አያርቅም። አምላክነት የለውም ብቻ አይደለም፣ በላን እና ወደ እግዚአብሔር ያቀርበናል መብል። ራስ አይደል የሰበከን በክርስቶስ ኢየሱስ ሥራ ወደ እግዚአብሔር ቀርባችኋል ነው ያልከን። በመብል መቅረብም መራቅም የለም ብለናል። ስለዚህ መብል አንተ ራሱ ትበላለህ። ከማን ጋር ትበላለህ? ከአሕዛብ ጋር ምግብን የምትበላ ሰው ነህ። ስለዚህ ምግብ መብላት ወደ እግዚአብሔር አያቀርብም፣ ምግብ አለ መብላት ደግሞ ከእግዚአብሔር አያርቅም። ስለዚህ ይሄ ዕውቀት አለን። ይሄንንም አንተ ትለማመዳለህ፣ ይሄንንም ከልክለህን አታውቅም። ስለዚህ እኛ በዚህ ዕውቀት መሰረት ሄደን ብንበላ አምላክነት ከሌለው ምግብ ካላስራቀ ምግብ ካላስጠጋ ለምን ተከለክለናል? እኛ ይሄ ዕውቀት ይዘን ነው የምናደርገው ነው። አራተኛ ሙግት በመሰረታዊ ደረጃ አንተ ራሱ ሐዋርያ አይደለም። ይሄንን የመከልከልም መብት የለህም። 9:1 ላይ ሐዋርያ አይደለሁም ምን አይደለም ብለውት እኮ ነው። አይደለሁም ምን ጌታችን ኢየሱስ ክርስቶስ አላየውትንም እናንተ በጌታ ስራዬስ አይደላችሁ? እኔ ሐዋርያ ባልሆን እናንተ ወደ ጌታ ተመጣላችሁ? እኔ ከእግዚአብሔር ተልኬ አይደል ወንጌል ሰብኬላችሁ በጌታ ይሆናችሁት? በቃ እኛ ከበጎ ሐዋርያ ጋር አናቀም። የበጎ ሐዋርያት ከኢየሩሳሌም እናቃቸዋለን። እነሱ ደንግገው ከሰጡ እንቀበላለን። በተረፈ አንተና እንቀበላለን። አምስተኛ ሙግት አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ እናውቃለን የተጠመቀ ጌታን ራት የሚወስድ ምንም አይሆንም። እንደው ጨለማ ዓለም እንኳን ብለህ ብታስብ መላእክቶች ጨለማ ኃይላት እንዳይሰሩባችሁ ብለህ ካልተሰብ እኛ ማንንም አይሰራብንም። ለምን? የጌታን ራት እንወስዳለን። ከዛስ ተጠምቀናል። አንዳንድ ሰዎች ታውቃላችሁ አይደል? አጋንንት ልክፍት 7 ላይ ጋኔን እንዳይዘው ማታ ላይ እንደሚያደርገው ወይ አመድ ወይ ምናምን እንደሚቀባው አይነት ነገር መሆኑ ነው። ስለዚህ የጌታ ራት እንደ መከላከያ ነው አሁን የዋለው። የፈለጉትን ያረጋሉ፣ ግን የጌታ ራት መከላከያ ነው። አንዳንድ ሰው ሲልድ ነኝ እንደሚለው ሲልድነን ነው ነገርየው። ስድስተኛ ሙግት አንደኛ ቆሮንቶስ ምዕራፍ 11 10 መጨረሻ 11ም ተያያዥነትም ስላለው በምን እናውቃለን? ገበያ ላይ አሁን የሚሸጣል ለጣዖት የተሰዋ ነው ለጣዖት ያልተሰዋ ነው የምትለን በምን እናውቃለን? ስለዚህ ዝም ብለን እንበላለን። እስቲ አሁን አንተ ነገረን ይሄ ለጣዖት ነው ይሄ ለጣዖት አይደለም ብለን እኛ በምን እናውቃለን? ገበያ ላይ የሚሸጠው የጳውሎስ መልስ ጳውሎስ ያሳሰበው የጣዖት ስጋ መብላታቸው አይደለም፣ ነገሩን የሚያደርጉት በእውቀት መሆኑ ነው። ይኸውላችሁ ተሳስቶ አንድን ነገር የሚያደርግ ሰው የክርስቶስ ኢየሱስ ጥብቅና፣ የመንፈስ ቅዱስ ምልጃ፣ የቅዱሳንም ተግሳጽ ይመልሰዋል። በእውቀት ራሱን አስሮ የሚያደርግ ሰው ግን እንደው አጋንንት ገብቶለት ጮህ ቢወጣለት ይሻላል። በጥቅስ ራሱን ያሰረ ሰው ማንም ሊፈታው አይችልም። the greatest bondage ትልቁ ቦንዴጅ በተሳሳተ አውዱን በሳተ ጥቅስ ራስን ከማሰር የበለጠ ከባድ ነገር የለም። ለምኞቶቻችን ከመጥቀስ በላይ ከባድ ስራት የለም። የምናደርገውን ልከኛ ያልሆነውን ነገር በጥቅስ ለመደገፍ መሞከር ባይዘዌ በእግዚአብሔር ቤት ውስጥ ትልቁ ባለስልጣን ሐዋርያ አይደለም፣ ነብይም አይደለም፣ የቤተ ክርስቲያን ቦርድም አይደለም፣ ፓስተርም አይደለም፣ የእግዚአብሔር ቃል ነው። that is the greatest authority። አሜን ነው። ይሄ በሌላ አማርኛ ማን ነው? ሕፃን ልጅ ይናገረው አዋቂ ይናገረው ልከኛ ያልሆነ የህይወት ስነ ምግባር ካለኝ ማንም ይናገረው የተነገረው የእግዚአብሔር ቃል ከሆነ የሚታረመው በእውቀት ሳይሆን በንስሐ ነው። ሌላ አንድ የተሳሳተ ነገር ስታርሙ በእውቀት አይሻርም። እውቀት በእውቀት እንሽራለን ማለት
አንድ ነገር ማወቃላችሁ ይሄ ክፍል የተጻፈው የብሉይ ኪዳን አስተምሮቾችንና የነበሩትን የመንጻት ስርዓቶችን በእውቀት እንሽራለን የሚል እንጂ ኃጢያትንና የኑሮ ግድፈትን ወይም በኑሯችን ላይ ልከኛ ያልሆነው መንገድ በእውቀት አይሻርም። በፊት እንዲያስብ ነበር። አሁን ደግሞ እንደዚህ ምንም ችግር የለም። ኢትዮጵያ ውስጥ ታውቃላችሁ አይደል? ከሜቶድ ውስጥ ወደ ፕሬስቢቴሪያን አንድ ሰው ሲሄድ ኬላ ያለው የማይመስለው ከሆነ ነገር ወደ ሆነ ነገር ሲሄድ ምንም ችግር የለም። ትላንት የሚናገረውን ትምህርት ዛሬ ቆሞ ሲንደው ምንም ችግር የለም። የትውልድ እየሰማው እኮ ይመጣል። እየተገነባ የመጣ ትምህርት አለ። ከተሳሳተን እኮ በተለይ አስተማሪዎች ቆመን ነው በንስሐ ማረም ያለብን። እውነት እኔ አንዳንድ ጊዜ ሚዲያ ላይ ሰዎችን ስመለከታቸው ቆመው እንዴ የሚያስተምሩ እነሱ እኮ ያስተምሩት ነበር ይሄን ትምህርት። አያችሁ የሚታረመው ይሄንን ትምህርት በሌላ ትምህርት በመለወጥ አይደለም። ልከኛ ያልሆነውን ትምህርት በአደባባይ በይቅርታ ነው መታረም ያለበት። ትምህርት ስንለውጥ በቨርሽንና በግሪክ አይደለም መታረም ያለበት፣ በንስሐ ነው። አሜን ነው። የገባችሁ ነው? ክብር ለኢየሱስ ይሁን። ስለዚህ ትልቁ እንደ ምድራችንም እንደ ሀገራችንም እንደ ህዝባችንም ትልቁ ችግር አንድን ትምህርት የምናስተምረው ትምህርት ትክክለኛ ከሆነ እዛ ላይ ቢውልድ እየተደረገ ሰው መሄድ አለበት። ዛሬ የተነገርኩትን ያለ ምንም ችግር ነገ መለውጥ ሰው ከሆንኩኝ መያዝ አለብኝ። ለምሳሌ እዚህ ጋር አንድ ቅርጽ ሰጠዋችሁ። የሆነ የውሻ ስኬሌተን አያችሁ። ስኬሌተኑን አይታችሁ ይሄ ነገር ውሻ ነበረ፣ ይሄ ነገር ሚዳቋ ነበር፣ ይሄ ነገር ሰው ነው ትላላችሁ። አጽም አይታችሁ አናቶሚውን አይታችሁ። የቸርች አናቶሚ በማይለወጠው በእግዚአብሔር ቃል ላይ ነው መመስረት ያለበት። ቸርች ያለችው የሚባል አማርኛ የለም። የእግዚአብሔር ቃል የሚለው ነው የበላይ መሆን ያለበት። እስቲ አሜን። ክብር ለኢየሱስ ይሁን። ስለዚህ ሰዎች በሰይጣን ተታለው ሲስቱ የሚማልድና የሚራራ ጌታ አለ። ሰው ግን ከእግዚአብሔር ቃል አሊኔትድ ከሆነ የእግዚአብሔር ቃል ላይ ዴፕዝና ክላሪቲውን ዲሲቭድ ሆኖ የሚጠቅስ ከሆነ ይህን ሰው መፍታትም ይህን ሰው ማቆምም በጣም ከባድ ነው። ጌታ ስም ብሩክ ይሁን። ሌላ ሁሉ ትልቁ ችግር ደግሞ እነዚህ ሰዎች በእውቀት ስም ማረጋቸው አይደለም። ሌላው ችግሩ ሌሎቹ እንዲለማመዱ ይጋብዛሉ። ሌሎች ይታነጹበታል። የምታፈርሷቸው ሰዎች አላችሁ። በዚህ ስራ ስትንቀሳቀሱ የምታፈርሷቸው ስራዎች አሉ። አንዳንድ ጊዜ ያልገባንን ነገር እኮ ኖ ብለን መዝጋትም ጥሩ ነው። አሜን ነው። ካልገባን ኖ ብለን የመዝጋት ስልጣን አለ። ግን አሁን ለምሳሌ ቸርች ውስጥ የምንለማመዳቸው ልንገራችሁ። አሁን ዘፈን ክርክር ሆኖ መቅረብ አለበት ቤተክርስቲያን ውስጥ ዘፈን። ለዛውም ዋይ ዋይ ሲሉ የረሃብ ድምጽ ሲያሰሙ የሚል ዘፈን ማለት ነው። ባባትሽ ቤት ጮማ በኔ ቤት እያለ ዲፕሬሽን ይዞ የሚገባ አዚማም እንደው ደህና ነገር እንኳን ቢያወራ ምን አለ? አሁን በዚህ የሚፈተንም ሊኖር ይችላል በቅዱሳን መካከል ያችሁ። ስለዚህ ዘፈን የእግዚአብሔር ፈቃድ ነው። እንዴ ምን ያደርግልሃል መጀመሪያ? አያችሁ። ስለዚህ ወዴት ነው የምናድገው? አንዳንድ ነገሮችን ስንሰራ ወደ ክራይስት ላይክነስ ነው መምጣት ያለብን። ተሳስተን እንኳን የክርስቶስ መልክ ሊሰራ ከቻለ የተሳሳተ ነገር እንኳን ብናወራ ይሻላል። ግን ቃሉ ልክ ነው ልክ አይደለም ትተነው፣ ግን አልቲሜት ውጤቱ ሲታይ ለፒዩሪቲ ለንጽህና እግዚአብሔርን ለመምሰል ከተሰራ ጥሩ። ግን አርነታችንን በእውቀት ማመጽ እግዚአብሔር ላይ ግን ሮንግ ነው። ዛሬ ብዙ ሰዎች ኃጢያትን ሚስቴክ ብለው ይጠራሉ። ሮንግ። ኃጢያት ነው። በአዲስ ኪዳንም በብሉይ ኪዳንም ኃጢያት ሃማርቲያ ሚሲንግ ዘ ማርክ ነው። ከእግዚአብሔር ስታንዳርድ በታች መኖር ነው። ወደዚህ ሲመጣ ሌላ፣ ወደ ብሉይ ኪዳን ሲሄድ ሌላ አይደለም። ኃጢያት ያለው ራሱ እግዚአብሔር ነው። አዲስ ኪዳን ላይ ሲመጣ እኛ አንሰጠው፣ እኛ አንከለክለው። ኢፌክቱም አንድ ነው። እግዚአብሔር በክርስቶስ የኃጢያትን ይቅርታ አስገኝቶልናል ማለት ግን ኃጢያተኛን ይቅር ብሎናል ማለት ግን አይደለም። ሁለቱ ተነጣጣይ። ኃጢያት ማንንም ሰው ይቅር ብሎ አያውቅም። እግዚአብሔር ግን ይቅር ብሎን ያውቃል ነው። እግዚአብሔር አላስብብህም አለ። ሁልጊዜ ትራንስግሬሽን እና ኢኒኩዊቲ በደልንና መተላለፍን ለያይተን ማየት አለብን። በደልና መተላለፍ የተለያየ ነው። መተላለፍ ለምሳሌ የትራፊክ ደንብ ተላልፌ መብራት ጥሼ ሲሄድ ትራፊኩ ይቅርታ ሊያደርግልኝ ይችላል። በመተላለፌ ምክንያት ግን መኪና ብጋጭ ወይም የሆነ አደጋ ቢደርስብኝ ይቅር ይለኛል
ኦሬዲ ኢፌክቱ ያገኘኛል። ኮዝ ኤንድ ኢፌክት የማይለወጥም። ኃጢአት ኢፌክት አለው። የመዝራትና የማጨድ ህግ አለው። በምንም በየትኛውም ዘመን አይለወጥም። ይሄን ሰው ማወቅ አለበት። አሜን ነው። ጌታ ይባረክ። ስለዚህ እነዚህ ምክንያቱም እግዚአብሔር ጸጋ የሰጠን ምንም ብናደርግ ሽፋን አለን የሚል ትርጉም አይደለም። ምንም እንዳናደርግ ወደሚያደርግ ህይወትን ያመጣል። ሲንለስ ላንሆን እንችላለን፣ ግን በኃጢአት ጸንተን እንዳንኖር እንድንጠላው ግን ያደርጋል። ለምን? ምክንያቱም ኃጢአት ምን ያህል አስጠሊ መሆኑን የምናውቀው የክርስቶስን ሞት ስንረዳ ብቻ ነው። ጌታ ኢየሱስ በነገር ሁሉ እንደኛ የተፈተነ ነው ከኃጢአት በቀር ይላል። በሌላ አማርኛ ከኃጢአት በቀር የሚለው ኃጢአት ባለመስራት በቀር የሚል ትርጉም ነው ያለው። ኃጢአትን ባለመስራት ኢየሱስ ክርስቶስ በነገር ሁሉ ግን እንደኛ የተፈተነ የሚራራልን ነው። ኃጢአትን በተመለከተ ግን ኢየሱስ ርህራሄ አይደለም ያለው፣ ሕክምና ነው ያለው። ይኸውላችሁ ለምሳሌ ባለፈውም ስናገር ነበር ስለ ምልጃ ሮብለት ሳውራ። ለምሳሌ እኔ በደከምኩበት ኢየሱስ አብሮኝ ያለቅሳል፣ አብሮኝ ይማልዳል። ኢየሱስ ክርስቶስ ግን የኃጢአትን ኢፌክት በምን አወቀ ብትሉ ኃጢአትን አድርጎት አይደለም ሚዝረብል እንደሆነ ያወቀው፣ ኃጢአትን አክሞት ነው የሚያውቀው። ለምሳሌ እዚህ ጉባኤ ላይ ዶክተር ካለ፣ የሳምባ ሐኪም ካለ፣ ሰብ ስፔሻሊስት የሳምባ ካለ ምን ያህል የሳምባ ህመም ከባድ እንደሆነ የሚያውቀው ሳምባውን ታሞ አይደለም፣ ሳምባን አክሞ ያውቀዋል። ኢየሱስ ኃጢአትን ክፉ መሆኑን ያወቀው አርጎት አይደለም፣ አክሞት ያውቀዋል። ሌሎችን ግን ኖሮበት ነው የሚያውቀው። ድካምን፣ ረሃብን፣ ችግሮቻችን ሁሉ በእነዚህ ሁሉ ይራራልናል። ኃጢአትን በተመለከተ ግን ኢየሱስ መራራት አይደለም ያለው፣ ሕክምና ነው ያለው። አሜን ነው። ለምን መሰላችሁ? ለሚመጣው ትውልድ የምንሰጠው የወረደ መሆን የለበትም። እኛ እኮ ከኢቲክስ በላይ ነን። አሁን ይኸውላችሁ ኢቲክስ፣ ይሄ ዕውቀት ኢቲክስ ቤዝድ ነው። ቆሮንቶሶች እኮ ከኢቲክስ ስለተነሱ ነው የሳቱት። ከወርድ ተነስተው ኢቲክስ ዲቨሎፕ አደረጉ። ክርስቲያን የሚያደርገው ክርስቲያን የማያደርገው ስነግባር ነው። ጳውሎስ ከዚህ ያልፋል ነው የሚለን። የክርስትና ህይወት ከኢቲክስ በላይ ነው። ከምን ይነሳል አለ? ከፍቅር። ከፍቅር ይነሳል። ከፍቅር ከተነሳ ፍቅር ምንድነው ብትሉ ፍቅር ሰልፍለስ ነው። የኃጢአትንና የበደልን ጉልበት ኦቨርካም የምናደርግበት ይሄ እንደሆነ እንመለከታለን። ስለዚህ በዚህ ድርጊታቸው ዕውቀት ከጀርባ ስላለ ጳውሎስ ጠላው። ዛሬ አንዳንድ ነገሮችን የምናደርግበት በዕውቀት የምንደገፍ ሰዎች ካለን you will live a disastrous ህይወት እየኖራችሁ ነው። ምክንያቱም ይሄን መሰዊያ ይዤ እኔ ስቆም እዚህ ቆሜ ስሰብክ ኃላፊነት ስላለብኝ ነው የምነግራችሁ። በዕውቀት የሚሰራ ኃጢአት ህይወታችሁ ላይ ካለ እመኑኝ ነገ መበስበስ ነው የምታጭዱት። ሌላ ነገር ልታጭዱ አትችሉ። አያችሁ ሲዘራ ነው እንጂ እንደዚህ ሲታጨድ እንደዚህ ነው። አጨዳ ማስቆም አይቻልም። መበስበስን በህይወት ላይ ያለን ሞት ልናስቀራ እንችል። ስሙ ይባረክ። ዛሬ አማረ ሊያስፈራራን ነው የወጣው እንዳትሉ፣ ላስፈራራችሁ አይደለም። የእግዚአብሔር ቃል ክፍሉ የሚያወራው ይሄ ስለሆነ በዚህ ልክ መናገር ስላለብኝ ነው። ስለዚህ ልከኛ ያልሆነ ህይወት ስንኖር ራሳችንን ብቻ አይደለም የምንጎዳው። በዕውቀት የምንሰራው ነገር ሌሎችን አቢዩዝ እናረጋለን፣ ሌሎችን ሚስዩዝ እናረጋለን፣ ለሌሎች በር እንከፍታለን። የጥፋት በር፣ ምን አለበት የሚል በር፣ ሲሪየስ የሆኑ ደሮችን የመክፈት አጋጣሚ ይመጣል። በሶስተኛ የሚያሳስበኝ ደግሞ the next generation። ዛሬ ቤተክርስቲያን ለሁለት የሚከፍላት አጀንዳ እንደሆነ ኤልጂቢቲ ታውቃላችሁ። የተመሳሳይ ጾታ ቤተክርስቲያንን ለሁለት ከፍሏታል። ይሄ ኢሹ ግን የቤተክርስቲያን ኢሹ ከመሆኑ በፊት ቤተክርስቲያን ለምንድነው እዚህ ኢሹ ላይ መጣችሁ ብትሉ ማህበረሰብን ካምፓስ ለማድረግ ነው። ኃይል ቢኖር እኮ ሰብረን ነበር የምንገባው። የኃይል ጥረት ካለ ሰው የሚፈልገውን አኩሚዴት እንዲያደርግ አሮናዊ ክንነት ይሄ ነው። አሮን ምን አደረገ? ወደ መልሰን አሉት። እኛ አሁን የምናውቀው ነገር የለም፣ 40 ቀን ቆይቷል። ሙሴ ይኑር ይሙትም እኛ የምናውቀው የለም። መለሰን ሲሉ ከሰዎቹ ጎልድ በመውሰድ ጎልደን ካፍ ወይም አይደላተሪ ጣዖትን ሰራ። ጣዖት ማለት እግዚአብሔርን ሰዎች ተክተው እንዲከተሉት የምናደርገው በሙሉ ጣዖት ነው። ስክሪፕቸራል ያልሆነ ነገር ሁሉ ጣዖት ነው። የእግዚአብሔርን ቃል ስናነባው የመጀመሪያው ስራ ያነበናል። በልባችን የተሰወረውን ነገር
ካነበብ ነው የእግዚአብሔርን ቃል ከሰራ ነው ፊደል ነው እሱ መንፈስ ያለበት ቃል አይደለም የመንፈስ ቃል ግን ሰይፍ አለው አሜን ነው ስለዚህ የእግዚአብሔር ቃል ትልቁ ኦቶሪቲ ነው ስንል በህይወታችን ላይ ገዢ ነው በህይወታችን ላይ ተናጋሪ ነው በህይወታችን ላይ ቅርጽ የሚሰጠን የእግዚአብሔር ቃል ነው ጳውሎስ አንድ ነገር ተናገረ ዕውቀቱ ልክ ነው ጣዖት አማልክት ናቸው ልክ ነው የምንበላው ወደ እግዚአብሔር ያቀርባል አይቀርብም የሚለው ልክ ነው ግን ይሄ ነገር በአዲስ ኪዳን ልክ ነው ልክ አይደለም ከሚል ሳይሆን የሚነሳው በፍቅር ነው መያዝ ያለበት በፍቅር ማለት ብዙ ጊዜ ፍቅርን የምናስበው ሰዎችን ሁሉ ማቀፍ ነው አይደለም የምናስበው አይደለም በፍቅር ያለበት ትልቁ ምክንያት በክርስቶስ ኢየሱስ እኛ ላይ የፈሰሰው ፍቅር መስራት ሲጀምር ባልንጀራችንን መውደድ እግዚአብሔርን መውደድ ስንጀምር ባልንጀራው በባልንጀራችን ላይ ኃጢያትን እንደማንሰራ በእግዚአብሔርም ላይ እንደማንበድል ለማሳየት የተጠቀሰ የፍቅር ቃል ነው ምክንያቱም እዚህ ጋር ያለው ዲፕሎማቲክ ላቭ አይደለም እዚህ ጋር ያለው ላቭ አጋፔ ላቭ ነው ሰልፍለስ ላቭ ነው ለምንድነው ጳውሎስ ፍቅርን መሰረት ያደረገው ዕውቀቱን ጣሉት አይደለም የሚለው ዕውቀቱ ልክ ነው ግን ከፍቅር ብትነሱ ዕውቀቱ ይውላችሁ አንድ ዕውቀት ከእግዚአብሔር መሆኑንና አለመሆኑን የምታውቁት አንድ ዕውቀት ለእግዚአብሔር ክብርና ለሰው ጥቅም ከሰራ እሱ በፍቅር የታነጸ ዕውቀት ነው አንድ ዕውቀት ግን ሊብሬሽናችንን ፍሪደማችን ላይ ብቻ እንድናተኩር ካደረገን ያ ፍቅር ያ ዕውቀት ፍቅር የሌለበት ዕውቀት ነው እውነተኛ ፍቅር ከፍቅር ጋር እውነተኛ ዕውቀት በፍቅሩ ሲለወስ የሚያደርገን ምን እንደሆነ ታውቃላችሁ ለእግዚአብሔር ክብርና ለሰዎች አገልጋይ ነው የሚያደርገን በመሰረቱ እኛ በዕውቀታችን ልክ አይደለም የምንኖረው በመሰረቱ አሁን ልጆቻችንን ሁሉ ስለምናቃቸው አይደለም ለልጆቻችን ሰርቫንት ይሆን ነው ልጆቻችንን ስለምንወዳቸው ነው ሁሉ ጊዜ እውነተኛ ፍቅር ሰርቫንት ነው የሚያደርገን በዕውቀት ሰው ላይ እንድንሰለጥና ያደርገንም የግሪኩ የዕብራይስጥ ብለን ስናደናብረው በሊና መከሰስ ትላንት ትቶት የመጣውን ነገር እንዲያስታውስ ወደ ኋላ ባክ የሚያደርግ ትምህርት ከሆነ ባክስላይድ እንዲያደርግ ትላንት ትቶት የመጣውን አፈር እንዲያነሳ ስጋ ካደረግነው ትምህርታችን ኮሽን አለበት ስክሪፕቸር ላይ የተጠቀሰ ጥቅስም ቢሆን ስለዚህ ጳውሎስ ይሄ ዋነኛ መስፈርት እንደሆነ እንመለከታለን ስለዚህ ዕውቀትን በፍቅር እንዴት እንግለጥ የሚለውና መብታችንን በፍቅር ውስጥ እንዴት እንለማመድ የሚለው ሁለቱ ወሳኝ ሐሳቦች ናቸው አንደኛ ቆሮንቶስ ምዕራፍ 8 ላይ ቁጥር 1 የመጀመሪያውን ቃል ላውራና ሰዓት ስለሄደ እዚህ ላይ አጠናቀቅና ወደ ሌላው ስርዓት እንሄዳለን የመጀመሪያው ሙግታቸው ዕውቀት አለን የሚሉ 8:1 ለጣዖት ስለተሰዋ ሥጋ ዕውቀት አለን አይደል ሁለተኛው ሙግታቸው ዕውቀት አለን ጣዖት ከንቱ እንደሆነ ነው ሶስተኛው ሙግታቸው መብሉ ወደ እግዚአብሔር አያቀርብም የሚል ሶስት ሙግቶች ነው ያሉት እነዚህ ሙግቶች ለማውራት ነው እንግዲህ ጳውሎስ የሚናገረው ቁጥር 8 ምዕራፍ 8 ቁጥር 1 ያለውን ብቻ ላውራ ለጣዖት ስለተሰዋ ሥጋ ሁላችን ዕውቀት እንዳለን እናውቃለን ዕውቀት ያስታብያል ፍቅር ግን ያንጻል የጳውሎስ ዋነኛው ነገር ዕውቀት አያስፈልግም ማለት አይደለም ዕውቀት አያስፈልግም አላለም ዕውቀት የሌለው ግን ጌታን የሚወድ ወንድም ደካማ ወንድም ይባላል ጌታን የሚወድ ዕውቀት የሌለው ወንድም ደካማ ወንድም ነው አለማወቅ ኢግኖራንስ ዊልፉል የእግዚአብሔርን ነገር ሪጀክት ማድረግ ቢብሊካል አይደለም ሁለተኛ ዕውቀት ኖሮት በፍቅር የማይመላለስ ወንድም ደግሞ ትዕቢተኛ ይባላል እቡይ ይባላል በፍቅር ዕውቀቱን የማይገልጥ ደግሞ እቡይ ይለዋል እዚህ ክፍል ላይ ዕውቀትን በፍቅር የሚገልጥ ወንድም ክርስቶስን ወደ መምሰል እያደገ ያለ ማቹር ወይም በሳል ወንድም ይባላል ዕውቀት ያለ ፍቅር ከሆነ ሰው ላይ መሰልጠንን ያመጣል ዕውቀት በፍቅር ሲሆን አገልጋይ ያደርጋል ሐዋርያ ጳውሎስ ሙሉ የዕውቀት መጽሐፍ ነው የሚነግረን ክርስትና የዕውቀት መጽሐፍ ነው ዕውቀት ጠል መጽሐፍ አይደለም ዕውቀትን ግን ዕውቀት የምንገልጥበት ሞቲቬሽን ወይም ዕውቀት ማለት ታውት ዕውቀት
የጸጋ ስጦታ ትንቢት መናገር ተውት ትንቢት መናገር ልሳን መናገር አንደኛ ቆሮንቶስ ምዕራፍ 13 ልሳን መናገርን ተውት እሺ ሰውነትን ለሳት አሳልፎ መስጠት ያለ ፍቅር ከሆነ ምን ነው ይላል ከንቱ ነው ሰውነትን ለሳት አሳልፎ መስጠት ከንቱ ነው ይላል አይልም ትንቢት ከንቱ ነው ይላል አይልም ከንቱ የሚለው ምን ነው ያለ ፍቅር ከሆነ with this motivation ካልሆነ ምክንያቱም እግዚአብሔር ያሳወቀን ነገር በሙሉ ያሳወቀን እንድናገለግልበት ነው ሰዎችን ሰርቭ እንድናረጋበት ነው ሰዎች ካሉበት ነገር እንድናወጣበት ነው that's the intention የሳቱት እሱ ነው ጥቅሱን አልሳቱትም ግን ጥቅሱ ማለፍ ያለበት ሞቲቬሽን እግዚአብሔር የትም አፍጫው ዱቄቱን አምጣው የሚል ትምህርት የለውም እግዚአብሔር ያስፈጨንበትም የገዛንበትንም ያስመዘንንበትንም ያዋል በኢንድ ሪዛልቱ አያምንም ፕሮሰሱንም ያዋል ነገሩ የሚያልፍበት ፕሮሰስንም ይመለከታል ስለዚህ አንዳንድ ዕውቀቶቻችን ሰልፍ ግራፍቲሽን እንዳይሆኑ ምክንያቱም እንደዚህ ዘመን እንደ 21ኛው ዘመን የመረጃ ዘመን የለም ቃላተኛ ዘመን ነው ብዙ ሰው ቃል ያወራ ብዙ ሰው ቃል ይናገራል ግን ወድቆ የማገልገልና ህርቱ ግን ላይኖረው ይችላል ስለዚህ ፍቅርን ማዕከል ያላደረገ ዕውቀት እቡይ ያረጋል ስለዚህ በፍቅር ውስጥ ዕውቀትን እንድንገልጥ ጌታ ይርዳን አሜን ስለዚህ ያስታብያል ይላችኋል በዚህ ክፍል ላይ ቁጥር 2 ላይ ያለችው ልናገርና ልጨርስ ማንንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም ሁለተኛው ዕውቀት ፐርሰናል ከሆነ ያስታብያል በፍቅር ካላለፈ ብቻ አይደለም ማንኛውም ዕውቀት ኢንድ አይደለም በራሱ ዕውቀት ፕሮግሬሲቭ ነው ስታቲክስ አይደለም ለምሳሌ 1 ሲደመር 1 2 ነው ይሄ ለደረስንበት መደመር ለምንማር ሰዎች ነን መቀነስ ስትመጣ 5 ሲቀነስ 3ም 2 ነው ወደ መቀነስ ገባ ሁለትን የሚያመጣው ለካ መደመር ብቻ አይደለም መቀነስ የሚያመጣው ደግሞ ትንሽ ከፍ ስትሉ 1 ሲባዛ 2 የሚባል ደግሞ አለ 2 አለ ስለዚህ አንድ ነገር ካወቅን ባይዘ ወይ እውነተኛ ዕውቀት ባወቃችሁ መጠን እንዳላወቃችሁ ስትረዱ ብቻ የክፍሉ ኢንቴንት እሱ ነው ዕውቀትን አወቅን የሚባለው ባወቅን ቁጥር አለማወቃችንን ካወቅን ያወቅን ነው ሁለተኛው የዕውቀት ባህሪን ነው የሚነግረን ማንንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም አንዱ ትልቁ ነገር ዕውቀት ፍጻሜና ኢንድ እንዳለው ሙሉ ስኬለተንና ፓርት እንዳለው እንዳታስቡ ዕውቀት ሰፊ ነው ለምሳሌ እነዚህ ሰዎች የሳቱትን ዕውቀት ልንገራችሁና ልጨርስ እነዚህ ሰዎች ዕውቀት አላቸው ምን መብል ወደ እግዚአብሔር እንደማያስጠጋ ያውቃሉ መጽሐፍ ቅዱሳዊ ነው ካንዱ ከእግዚአብሔር ውጪ ሌላ አማልክት የለም ያውቃሉ ግን ሌላ አንድ የሳቱት ዕውቀት አለ መንፈሳዊ ዕውቀት ጂኖስኮ ኖውሌጅ በእግዚአብሔር መንፈስ ብቻ የሚመረመር ዕውቀት ምን አይነት ዕውቀት ወደ ጣዖት ቤት ሲሄዱ ጣዖቱ በስተጀርባ አጋንንት እንዳለበት የሚያቀው አይነ ሲከፈት ብቻ ነው ስለዚህ እውነተኛ ዕውቀት የተነበበ ብቻ አይደለም እውነተኛ ዕውቀት የእግዚአብሔር መንፈስ በመንፈስ የሚነግረም ዕውቀት ነው የለውበትም የሚለውበት አለ አልገኝበትም የሚልበትም አለ እኛ የተጻፈ ብቻ አይደለም መንፈሳችሁ ምን ይላል ለምን ብትሉ የእግዚአብሔር መንፈስ እናንተ ውስጥ ያለው ለሐዋርያት መጽሐፍ ጽፎ የሄደ መንፈስ ቅዱስ ብቻ አይደለም ይመራል እጅ ይዞ ይመራል የጥበብና የመገለጥ መንፈስ ይስጣችሁ የተባለው እኮ ለምእመን ነው ለአገልጋይ አይደለም ለሁላችን የተሰጠው ይሄ መንፈስ የመገለጥ መንፈስ ነው አንዳንድ ጊዜ ለሰው መልካም የምትመስል መንገድ አለች ፍጻሜዋ ግን ሞት ነው ይላል መልካም በሚባለው ምንም ክፉ በሌለበት ግሬ ኤሪያ ምንም ማንንም ብታደርጉ ምንም የሚመስል መንገድ አለ ከመጀመሪያ ግን መጨረሻ የሚያይ መንፈስ ቅዱስ አለኛ ውስጥ መንፈሳችሁ ማዳመጥ መኖር አለበት ስለዚህ ፕሮግሬሲቭ በሆነ ዕውቀት ውስጥ ስትኖሩ ሌላ ዳይሜንሽን አለ ስለዚህ እኮ ነው እናንተ አሁን ለማግባት ስትነሱ እንደዚህ ተላላችሁ ለማግባት ተነስታችኋል ከዛስ በኋላ ጋብቻ ልታገቡ ስትነሱ በጌታ ናት አዎ ጌታን ታውቃለች አዎ በክርስቶስ ናት አዎ አንዳንድ ሰው የሚል ሰው ስላለ በቃ በጌታ ከሆነች ጌታን የምታቆነ ዝም ብለ አማኝ ካማኝ ጋር ይላል ስማ የቪዥን ዩኒቲውን ከየት ታመጣዋለህ አንተ እንሂድ ስንል ቆመን እናስብ የምትል ልጅ ብትሆንስ እሷ እንሂድ ሲባል እኔ ደክሞኛል የሚል ሰው ቢሆንስ ማናዛዘለኝ ልንል ነው ስፒሪታችሁ መስማት አለበት መንፈሳችሁን አዳምጡ
አሜን ነው። ዕውቀት አዳጊ ነው ይላል። ግን እኛ ምንም ያልተከለከለን ነገር እንኳን እግዚአብሔር ኖ ሊለን ይችላል። አንዳንድ ጊዜ ሰዎች እንደዚህ ይላሉ in the mighty name of Jesus እኔ ያለሁበት መኪና አይገለበጥም። አትግባም እኮ ምሪት ነው እንዴ? ገብተህ አይገለበጥም ነው እንዴ? አትግባስ የሚል ምሪት የለም እንዴ? በስሎጋን እንዴት ነው የምንኖረው? ወደፊት በለው። አትግባም ድምጽ ነው። ጌታ ይላል አይልም ወይ? ይሄንን ወንድሜ ህይወትን ስታስገዛ የምታውቀው ብቻ ይላል አይልም? አንተ እኔ አሁን ጌታ የህይወት ያዳኝ ነው። እንዴት ነው ያዳነ? የቱ ጋር ያለ ብትለኝ እኔ ልነግርህ አልችልም። መንፈስ ከሆነው ጌታ በመንፈስ የሆነ ፍቅር ነው ያዘኝ እና ይሄንን አስረዳኝ ብትለኝ በምን ላስረዳው እችላለሁ? ነገሩ ስፒሪቹዋል ነው። ዳይሜንሽኑ 3 አይደለም 4th ዳይሜንሽን ነው። ከማየት ያልፋል። ሰማይ ምድር እርዝባትና እርዝመቱ ከመታወቅ የሚያልፈውን ታውቁ ዘንድ የተባለው ዕውቀት ውስጥ ነኝ። ይሄንንም እንዳንቁ ብዬ ነው። አሁን ምን ይልቃል እኮ የሆነ ነገር ልታረግ ሲል እስቲ ተንበርከክ ስትለው ምን መንበርከክ ያስፈልጋል የሚል አለ። ተንበርከክ የኔ ወንድም ተንበርከክ፣ ይጠቅማል። ተንበርከክ እንጂ እንዴ የኋላችንን እየረሳን የሚባለው እኮ መልካም ልምምዳችንን እየጣልን አይደለም። መልካም ነገራችሁን ሪያ ላይ አትጣሉ። መንፈስ ይምራችሁ። እንዴት ነው ይሄንን ዓለም የምትችሉት? የመረጃ ዓለም አለቀ በቃ እኮ። ዛሬ ፊልም የሚሰራለን የፊልም አክተሮች ዛሬ የኛ የፊልም ሰዎች አሉ እና አንቾ ሌሎችም አሉ። ይሄው ይታገላሉ ፊልም ለመስራት ቀን ከማታ ሲደርሱ ይውላሉ። መጣላ ኤአይ የሚባለው ቴክኖሎጂ ሰርቶልህ መጣ። እረፈው። በዚህ ዓለም ውስጥ መድኃኔ ዓለምን እየሰማ ካልሆነ በስተቀር አምጥቶ ቁጭ አድርገው የሰሩ ሰዎች የሚመስል እና አይን ከሚያየው ውጪ ማየት ካልቻልን፣ ጆሮ ከሚሰማው ውጪ መስማት ካልቻልን ማን ሊመራ? ይሄን ዓለም እንዴት ታምነዋለህ? የሚበላ የሚጠጣ የምትነካውን ነገር እንዴት ነው ጋራንት የምናደርገው? ያለ እግዚአብሔር መንፈስ። እረ ጥገኛ ሁኑ። የእግዚአብሔር ቅዱሳን መንፈስ ቅዱስ ጥገኛ ሁኑ። አትመረቁ። የእግዚአብሔር ቅዱሳን ስበሉ የምታቆሙበት፣ ስትጠጡ የምታቆሙበት፣ የሆነ ነገር ስትደርሱ የምታውት ጌታ አይደለም። በብርሃኑ ብርሃን እያየን የነገን ክፋት የምንገለበጥበት የዛሬ ብርሃን ያስፈልገናል። ኤላኔ ከተማርኩበት ትምህርት ቤት ተመርቆ ወጥቷል። ወንድዬኔ ከተማርኩበት ትምህርት ቤት ወድቆ ተመርቆ ወጥቷል። እንደገና ብሩክ ያለም እኔ ከተማርኩበት ትምህርት ቤት ውስጥ ቫሌዲክቶሪያን ሆኜ ባይብል ኮሌጅ ውስጥ አንደኛው ወጥቼ ነው የወጣሁት። መዛ ብቻ አይደለም። በዛ ጊዜ 35,000 ብር አውጥቼ ትምህርት ቤት ውስጥ ያሉት ይሄው ቃልዬም ይማራል እዛ ውስጥ ያሉ ኤርሚያስን ኤርሚ የሚባለው ልጅ አሁን ዲኖ ምናምን እሱን ጠይቁት። 35,000 ብር አውጥቼ 3 አመት መጽሐፍ አንብቤያለሁ። መንፈስ ቅዱስ እንደዚህ ያለኝ ጸልይ አይነ እንዳይጠፋ አለኝ። አዎ ይሄ ዕውቀትና ሙቀት አመጣጥን እንጂ በመጽሐፍት አሁንም የዘላለም ህይወት ብቻ እንደሚገኝ እንዳታስቡ። ስፒሪታችሁ ኮንሺየስ ይሁን። ከሉግሉ ጋር ዋሉ። ማንዳንዱ ነገር መገለጥ ነው፣ ብርሃን ነው። ስለዚህ ምን እናደርጋለን? ባወቅነው ልብ ካንመረቅም እግዚአብሔር ሁልጊዜ ደግሞ ሌላ ልንገራችሁና ልጨርስ። መለኮታዊ ዕውቀት እንዴት ወደ ህይወታችሁ እንደሚመጣ ልንገራችሁ። እግዚአብሔር አንድን መገለጥ ሰጥቷችሁ ካልታዘዛችሁ ሌላ መገለጥ አይሰጣችሁ። ለምን መሰላችሁ? እግዚአብሔር የሚገልጥላችሁ ሌላ ላይ እንድንሰለጥንበት አይደለም። መጀመሪያ እኛ እንድንታዘዘው ይፈልጋል። መታዘዝ ሁሉ ጊዜ ሪች ያደርጋል። መታዘዝ ሁሉ ጊዜ በብርሃን እንድንመላለስ ያደርጋል። ስለዚህ እግዚአብሔር የመጽሐፍት ሰዎች ብቻ ከመሆን ይጠብቀን። እኔ እንግዲህ ያነበብኩት ሐዋርያ ረጅም ጊዜ ጾምና ጸልይ ነበር ይላል። እኔ ሳይው ጳውሎስ ታስሮም ይጸልይ ነበር። 3ኛ ሰማይ ደርሶ መጥቶ እንኳን ራሱ ሁሉን አየሁት ከዚህ በኋላ ወዴት ይጸልያልም አላለም። እጸልያለሁ አለ ከ3ኛ ሰማይም በኋላ። እኛ እኮ 1ኛ ሰማይ በስነ ስርዓት ጎርጉረን ራሱ አልደረስንበትም እኮ። ሽንቁር አድርገን አልገባንም እኮ። ገና አየር ላይ ያለው ነው እየተዋጋን ያለው። ገና ጭጋግ እኮ ነው የሚታየን። ስንንበረከክ ድብት ነው የሚታየን። ገለ ያለን ነው የምንጨርሰው። ማይሰበር ነው ሰውየው እኮ እንዴ። መጽሐፍ ቅዱስ ሲነግረን እኮ በስምዖን ፋቂው ቤት እኮ መንፈስ አለ ቤት ውስጥ። በስምዖን ፋቂው ቤት ውስጥ አለ ሲናገር ተመስጦ መጣብኝ አለ። እየጸለየ ያለ ጣራ ላይ ተመስጦ ወሰደ። ከዛስ በኋላ ቢነቀነቅ ምግብ እየደረቀ ቢነቀነቅ ሰውየው የለም። ምን አይቶ መጣ? የሚቀጥለውን የእግዚአብሔርን ሐሳብና አሰራር
ወንጌል ወደ አሕዛብ እንዴት እንደሚሄድ እያየ መጣ። ከዛ በኋላ ተጸየፍኩት አለ። ከዛስ በኋላ ቆርኔሌዎስ ቤት ተላከ። ቆርኔሌዎስ ቤት ሄድ ያለው ያ ድምጽ እና ያየው ምስል ሲቀናበር እግዚአብሔር ምን እየሰራ እንዳላወቀ። ወገኖች ወይ እንዲህ ተቀናይታችሁ ከእግዚአብሔር ጋር ህይወታችሁ ይመራ። ዛሬ ጉልበት ለሌለው ጉልበት ይታደል፣ ኃይል ለሌለው ኃይል ይታደል።